አይን ስለ አይን የሚል መርህ ዛሬም ድረስ የሚሰራ ይመስሎታል? ታላቁ የሰላም አባት ማህተመ ጋንዲ ግን ይህ መርህ ዓለምን እውር ያደርጋታል ብለው ነበር። ለገጠሙን ውስብስብ ችግሮች በጠመንጃ ፈሙዝ መፍትሄ ስንፈልግ የኖርንባት ሀገራችን ኢትዮጵያ ዛሬ አዲስና ብሩህ የታሪክ መስቀለኛ መንገድ ላይ ቆማለች። የጥይትን ድምጽ በሐሳብ ለልና የጦርነትን አውዳሚነት ደግሞ በሰላም ጠረጴዛ ለመተካት የሚያስችለን አንድ ታላቅ ተስፋ ፈንጥቋል። እርሱም ካላችሁ ሀገራዊ ምክክር ነው። ኢትዮጵያ ለዘመናት የተከማቹ ፖለቲካዊ፣ ማህበራዊና የሀብት ክፍፍል ተቃርኖቿ በተደጋጋሚ ወደ ደም መፋሰስ ሲገፏት ቆይተዋል። ላለፉት 5 አስርት ዓመታት እነዚህ ልዩነቶች ለመፍታት የመረጥነው የኃይል እርምጃን ብቻ ነበር። ነገር ግን ወታደራዊ ድል ጊዜያዊ ጸጥታን እንጂ ፍትህና እኩልነት የሰፈነበትን ዘላቂ ሰላም ሊያመጣልን አልቻለም። ታዲያ የጀመርነው አዲሱ የሀገራዊ ምክክር ተለምዷዊ መንገዳችንን እንዴት ይቀይረው ይሆን? ቆይታችን ይህን ይመልሰዋል። ወደ ኋላ መለስ ብለን የሀገረ መንግስት ግንባታ ታሪካችንን ስንቃኝ እያንዳንዱ ስርዓት የራሱን ትረካ በህዝብ ላይ ለመጫን ሲሞክር እንታዘባለን። ንጉሳዊ ስርዓት በመለኮታዊ ስልጣን፣ ደርግ በሶሻሊስት አብዮት፣ እንዲሁ ኢህአዴግ ብሔርን መሰረት ባደረገ ፌዴራሊዝም የራሳቸውን እውነት አቅርበው ነበር። ሆኖም እያንዳንዱ ትረካ በራሱ ተቃርኖ ወድቆ ለቀጣይ ግጭት መንስኤ ከመሆን አላመለጠም። ታዋቂው የሰላም ተመራማሪ ዮሐን ጋልተን እንደሚሉት ጸጥታ በማስከበር መንገድ ማድረግ የምንችለው ጦርነትን ለጊዜው ማስቆም ብቻ ነው። ይህ አዎንታዊነት የሌለው አሉታዊ ሰላም ነው። ጦርነት የግጭትን መንስኤ አይፈታም። ጋልተን እንዳሉት በቆሰለ አካል ላይ ፋሻ እንደማሰር ማለት ነው። አሁን ያለው የኢትዮጵያ ትውልድ የሚገኘው በፈረሱ ትርክቶች መሃል ባለ ባዶ ቦታ ውስጥ ነው። ባለፉት 3 ስርዓቶች የተገነቡት ትርክቶች የሁሉንም ልብ በአንድነት አሸንፈው የጋራ ሊሆኑ ስላልቻሉ ትውልዱ በባዶ ነጥብ ላይ እየዋለለ ይገኛል። ይህንን ባዶ ቦታ በጠብ ሳይሆን በጋራ ትርጉም የመሙላት ታሪካዊ ኃላፊነት ደግሞ በዚሁ ትውልድ ትከሻ ላይ ወድቋል። ጦርነት የበቀል ስሜትን፣ አሸናፊና ተሸናፊን የሚፈጥር የዜሮ ድምር ፖለቲካ ውጤት በመሆኑ ዘላቂነት ያለው አዎንታዊ ሰላም አያመጣም። በሀገራችን ሲሆን የኖረው ይኸው ነው። አሁን ጊዜው ወደ ላቀው ዘላቂ የሰላም ምዕራፍ እንድንሸጋገር የግድ ይለናል። ታዲያ ዘላቂው መፍትሄ ምንድን ነው? መፍትሄው ጆን ፖል ሌደራክ ግብረ ገባዊ ምናብ በማለት የሚገልጹት ራሳችንን ከጠላቶቻችን ጋር በአንድ ትስስር ውስጥ ማየት የምንችልበት ልበሰፊነት ነው። ሀገራዊ ምክክር እኛና እነሱ ከሚል ጠባብ አጥር ወጥተን እኛና ሀገራችን ወደሚል ከፍታ የምንሸጋገርበት ድልድይ ነው። ዓለም አቀፍ ተሞክሮዎችም ይህንኑ ነው የሚያስተምሩን። የደቡብ አፍሪካን የእውነትና የእርቅ ሂደት ብንመለከት ታላቁ ኔልሰን ማንዴላ ከጠላትህ ጋር ሰላም መፍጠር ከፈለክ ከጠላትህ ጋር መስራት አለብህ ያሉትን በመከተል ጥፋተኝነትን በመቀበልና ይቅርታ በማድረግ ሀገር መታደግ የቻለ ነው። በቱኒዚያ 4 የሲቪል ማህበራት ስብስብ ኳርቴት ፖለቲከኞችን ወደ ጠረጴዛ በማምጣት ሀገሪቱን ከእርስ በርስ ጦርነት አድኖ ለኖቤል የሰላም ሽልማት በቅቷል። የኛም ሀገራዊ ምክክር ከፖለቲካዊ ድርድር ባለፈ እንደ ቱኒዚያው ሁሉን አቀፍ፣ እንደ ደቡብ አፍሪካው ደግሞ ፈዋሽ መሆን ይኖርበታል። ምክክሩ ዋና ግቡ ብሔራዊ መግባባትን መፍጠር፣ ማህበራዊ ውልን ማደስ፣ ተቋማዊ ሪፎርም ማምጣትና ያለፈውን ህመም በመጪው ዓላማ መቀየር ነው። ምክክር አንዱ የሌለውን ህመም የሚያዳምጥበት እድል መፍጠርና በጋራ ሀገር ውስጥ በጋራ ሊያስቀጥል የሚችል ስምምነት ነጥብ ማበጀትና ማዳበር ነው። ውርደትና ጥርጣሬን በመደማመጥና ራስን በመግዛት መተካትም ጭምር ነው። ኮሚሽኑ ስራውን ሲጀምር የተለመደውን የሌሎች ሀገራት የ3 ምዕራፍ ጉዞ ማለትም የዝግጅት፣ የምክክር እንዲሁም የትግበራና የክትትል ሂደቶችን ብቻ አልተከተለም። የኢትዮጵያን ነባራዊ ሁኔታና የምክክሩን ውስብስብነት በጥልቀት በመረዳት የቅድመ ዝግጅት ምዕራፍን በማካተት ሂደቱን በ4 ወሳኝ ምዕራፎች ከፍሎታል። ይህ አካሄድ ኮሚሽኑ ዓለም አቀፍ ተሞክሮዎችን ቀስሞ ጠንካራ ተቋማዊ ቁመና እንዲገነባም አስችሎታል። ወደ ዝግጅት ምዕራፍ ሲሻገርም ተቋሙን ከማደራጀት ጀምሮ ግልጽ የአሰራር ስርዓቶችን ዘርግቷል። አጀንዳ ከማሰባሰቡ በፊት መሬቱን የማለሳለስና መተማመንን የመፍጠርም ስራ ከውኗል። ከፌዴራል እስከ ክልል መንግስታት፣ ከሃይማኖት ተቋማት እስከ መምህራን ማህበር፣ ከፖለቲካ ፓርቲዎች እስከ ሚዲያ አካላት እንዲሁም ከሀገር አቀፍ የእድሮች ጥምረት እስከ ሲቪክ ማህበራት ጋር ሰፊ አጋርነት ስምምነቶችን ፈጽሟል። ወደ 3ኛው ምዕራፍ ሲሻገር ደግሞ ከወረዳ ጀምሮ ያሉ መዋቅሮችን በመለየት የአጀንዳ ሀሳቦችን ከህዝብ ሲያሰባስብ ቆይቷል።
ይህ ሂደት እጅግ ተስፋ ሰጪ ነበር። አካታችነትን ለማረጋገጥ የታጠቁ ኃይሎችን ሳይቀር ለማሳተፍ ስራው ጥረት ተደርጎበታል። ድምፅ አልባው እንዳይቀር በውጭ የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን የዲያስፖራ አባላት ሳይቀሩ የሀሳቡ አካል እንዲሆኑ ተደርጓል። ይህ ሁሉ ጥረት የሚያሳየው ሂደቱ የጥቂቶች ብቻ ሳይሆን የሁሉም የኢትዮጵያ የጋራ ፕሮጀክት መሆኑን ነው። አሁን ኮሚሽኑ የመጨረሻውንና ወሳኙን ሀገራዊ ምክክር ጉባኤ ለማካሄድ በዝግጅት ላይ ይገኛል። ይህ ጉባኤ የኢትዮጵያን የፖለቲካ ባህል ከእልህ ወደ መግባባት፣ ከግጭት ወደ ትብብር የሚቀይርበት ታሪካዊ መድረክ ይሆናል ተብሎም በከፍተኛ ጉጉት ይጠበቃል። በዛሬው ዕለት ሀገራዊ ምክክር ኮሚሽኑ እስካሁን የሰራቸውን ስራዎች አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት ያቀረበው ሪፖርት ብዙ ነገር ይነግረናል። አካታችና አሳታፊ የሆነ የምክክር ተሳታፊዎች ልየታ ተከናውኗል። የሀገራችንን 93 በመቶ የሸፈነ በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ የማድረግ ስራ ተከውኗል። ኮሚሽኑ 22 ዙር የሚሆን የተለያዩ ቁልፍ ባለድርሻ አካላት ጋር ተቀራርቦ ለመምከር ሰፊ ጥረትን አድርጓል። በትግራይ ክልል ምቹ ያልሆነ ሁኔታ በመግጠሙ በክልሉ በሚገኙ ወረዳዎች ምክክር ማድረግ አይቻል እንጂ ያንን ለማቻቻል ከትግራይ ክልል ከተውጣጡና በተለያዩ የሀገራችን ክልል ከሚገኙ የትግራይ ተወላጆች ጋር በአዲስ አበባ መምከር መቻሉ ትልቅ ስኬት ነው። በቀጣይም የሀገራዊ ምክክር ምዕራፍ ማለትም አራተኛው ምዕራፍ ላይ የሚያከናውናቸው ዋና ዋና ተግባራትን በሪፖርቱ አመላክቷል። የፖለቲካ ተዋናያንን ተሳትፎ ማጠናከር፣ የሀገራዊ ምክክር አጀንዳዎችን መቅረጽ፣ የሀገራዊ ምክክር ጉባኤውን ማካሄድና በሀገር ደረጃ ስምምነት የተደረሰባቸውን ውጤቶችና ምክረ ሀሳቦችን ተፈጻሚ እንዲሆኑ የማመቻቸት ስራ የኮሚሽኑ ቀጣይ ተግባራት ናቸው ተብለው ተለይተዋል። እስካሁን ከመጣበት አንጻርም እነዚህ እንደሚሳኩ ጥርጥር የለውም። ሀገራዊ ምክክሩ ዓለም አቀፍ ውጤታማ ተሞክሮዎችን ከሀገራዊ ባህሎች ጋር በማዋሃድ የሚሰራ ነው። የተበላሸ ግንኙነትን የሚጠግኑ የአባቶች ሕግ ሽምግልና፣ የበቀል አዙሪትን የሚገታ የጉማ ስርዓት፣ ሰላምን የሚጠብቁ የዳጉ መረጃ ልውውጥ፣ ለውይይት ቅድሚያ የሚሰጠው የቶሞና ኤቆ አሰራርና ሌሎችንም ባህልና ወጎችን ወደ ተግባር በማምጣት ሀገራዊ ችግሮቻችንን መፍቻ ያደርጋቸዋል። ጦርነት እጅግ ከፍተኛ አውዳሚ የኢኮኖሚ ዋጋ ሲያስከፍል እነዚህ እሴቶች ያቀፈው የሰላም አቀራረብ ግን በትንሽ ወጪ የዳበረ ማህበራዊ ትስስራችንን ያደምቅልናል። ታዋቂው ዲፕሎማት ኮፊ አናን ሁላችን ያለነው በአንድ ጀልባ ውስጥ ነው፣ ጀልባዋ ከሰጠመች ሁላችንም እንሰጥማለን፣ ከተሻገረች ደግሞ ሁላችንም እንሻገራለን ብለዋል። በኢትዮጵያ በምክክር ጀልባ ተሻግራ የጦርነት አዙሪትን ሰብራ የሰላም ወደብ ላይ የምትደርስበት ጊዜም አሁን ነው። ከቀውሱ አዙሪት መውጫ መንገድ ጠመንጃ ሳይሆን በጠረጴዛ መክበብ የሚደረግ ስልጡን ውይይት ነው። ሀገራዊ ምክክሩ ስኬታማ እንዲሆን የሁላችንንም ቀናይነት ይፈልጋል። በዚህ ቀናይነት ነው ኢትዮጵያ ከተቃርኖ ቁስሎቿ ተፈውሳ የሁላችንም የእኩል ዓለም